ካምለሰት ጋር ነው የዛሬ እንግዳችን አድርገን የጋበዝናት። ጋዜጠኛ ናፍቆት ትዕግስቱን ነው እንግዳችን ሆነሽ እዚህ ድረስ ለመጣሽ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ጠፋሽ በጣም? አዎ ከሚዲያ ጠፋው ብዙ ሰው ያለኝ ነው። ከስምሽን ጀምር። ተናፍቀሽ ነው የተወለድሽው? ናፍቆት የተባልሽበትን ምክንያት እስቲ ንገሪኝ። አይገርምም? በስመ አብ አውርቼው አላውቅም። አባቴን ያወጣልኝ ሁሌ አመሰግናለሁ። ቆንጆ ስም ስላወጣልኝ እለዋለሁ። እና እኔ ስወለድ አባቴ ከኛ ጋር አልነበረም በስራ ምክንያት። ኦልሞስት እናቴ እኔን የ8 ወር እርጉዝ ሆና ጀምሮ አላገኛትም። ለስራ ወደ ራቅ ወዳለ ቦታ ሄዶ ነበር እና እሱ ሲመጣ ኦልሞስት የ5 ወር ልጅ ሆኜ ነው የመጣው። እና እናቴ ከዛ በፊት እንደውም ሌላ ስም ሁሉ አውጥታልኝ ነበረ። በላይፍ ላይ ያው የሚያጋጥም ውጣ ውረድ አለ አይደለ? የሆነ ውጣ ውረድ ገጥሟት ስለነበረ እቺ ልጅ ትዝብት እላታለሁ እያለች እያሰበች ነበር። እና አባቴ መጣ አየኝ። ሲያየኝ ደግሞ በጣም በልጅነቴ ቆንጆ ነበርኩኝ። አሁንም በጣም ቆንጆ ነሽ፣ እንመሰክራለን። እንደዛ ልትይኝ እኮ ነው የጠበኩት። ቀይ ነበርኩኝ፣ በጣም ነጭ ፈረንጅ ነበር የምመስለው። እና አየኝና መስማምችማ በጣም ነው ናፈቀችኝና ናፍቆት ልበላት መንገድ እሱን ማየት ብንችል ነገ እንግዲህ የተለያየ አርቱ ላይ ያሉ ልጆች እናፈራለን። እዛው ቱርክ ነው ቀለበት ያደረገልኝ። አስቦበት ነው ተዘጋጅቶበት አልነበረም። እውነት ለመናገር ግን ለራሱ ቃል ገብቶ ነበር። እንግዲህ ቆሜ ሄጄ የሚል ፕሮሚስ ነበረውና እንዳልኩሽ እግዚአብሔር ነገሮችን አፈጣጠንና ይሄ የመዳን ፕሮሰሱን በጣም ፈጣን ነበረ። በቃ ሐኪሞቹም ከሚጠብቁት ቀን በፊት እሱ በጣም ጥሩ ፕሮግረስ እያሳየ ነበርና ክትትላችን አልጨረስንም። እዛው ክትትላችንን እያደረግን ያለ ከቀናቶች በኋላ እንግዲህ እሱ ለምን አገሩን ዞር ዞር ብለን አናይም? አሁን በደንብ መራመድ ችያለሁኝ። የዛኔ በደንብ ይንቀሳቀሳል፣ ያለምንም ችግር መንቀሳቀስ ጀምሮ ነበርና እኔ ሾፒንግም እንውጣ እኔው ከተማውን ምናምን ብለን የወጣ ነው። እሱ ሰርጀሪ ካረገ ከቀናቶች በኋላ ነበር። በዛ መሀል እንግዲህ እሱ ሸወደኝ። ቀለበት ገዛ። ከዛ እንትን አልነበረንም እንዳልኩሽ ጓደኝነቱ ላይ ቶሎ ነው ቻሌንጅ የገጠመን የፍቅር ግንኙነት። ሁለቱም ኢቲቪም ኢቢኤስም እያለሁኝ ፕሮግራም ከማቅረቡ በተጨማሪ ኢንተርቪዎች የተለያዩ ሰዎችን ኢንተርቪው አድርግ ነበርና በጣም ነው የምወደው ኢንተርቪው ማድረግ። አሁን ራሱ አርጊያት ኢንተርቪው እያለኝ ነው። እኔ መናትሽ እስቲ አንድ ቆይታ ካምለሰት ጋር ይኖራል አይቀርም? ተቀያይረን በደስታ እና ደስ ይላል። እንግዲህ አንቺም አይተሻል ብዬ አስባለሁ። የተለያየ ሰው ታገኛለሽ፣ ከአርቱ፣ ከሃይማኖቱ፣ ከፖለቲካው፣ ከተለያዩ ሰዎች ጋር ከእያንዳንዱ ሰው እውቀት ታገኛለሽ። እና እኔ በዛ ሁሉ መሀል ከብዙ ሰዎች በጣም ብዙ እውቀት ወስጃለሁኝ። እግዚአብሔር ይመስገን። የወሰድሽውን እውቀት አካፊ። ትዳር ላይ ነን አሁን አይደል? ስለ ትዳር የሚገርምሽ ባለትዳሮቹ የሚል ፕሮግራም ኢቢኤስ ያለው ሰራ ስለነበረ በጣም ብዙ የትዳር እውቀቶችንም ከዛ ቀስም ያለው ለትዳር የራሱ የጠቀሙኝን ማለት ነው። ረጅም ዓመት በትዳር የቆዩ በብዙ የህይወት ውጣ ውረድ ያለፉ ጥንዶችን ኢንተርቪው ማድረግ እድሉ ገጥሞኝ ነበርና በቃ በጣም ትልቅ ትምህርት ቤት ነው የሚሆነው። እድለኛ ነሽ በጣም እግዚአብሔር ይመስገን። በያካፊ ያለሽን ትዳርን ሳስብ ነው መጀመሪያ እናትና አባቴ ነው የማስበው። እናትና አባቴ በትዳር ወደ 36 ዓመት እየሄዱ ነው ከተጋቡና በዚህ ሁሉ መሀል ውስጥ አለመግባባት፣ በሀሳብ አለመስማማት ሳይኖር ቀርቶ ሳይሆን እኛ ፊት መጥፎ ነገር አያሳዩንም ነበር። እኛ ፊት ጸባቸውን፣ ጭቅጭቃቸውን አይተናናቅም ነበርና ይሄ ሁልጊዜ ሰላም፣ ሁልጊዜ ፍቅር ሆነው የኖሩ እስኪመስለን ድረስ ብዙ ነገራቸውን በጓዳ ነበረ የሚይዙትና በጣም ደግሞ ይተሳሰቡ ነበር እናትና አባቴ። እናቴ ለአባቴ፣ አባቴ ለእናቴ በጣም ነው የሚተሳሰቡትና እሱንም ከነሱ ወስጃለሁ። መሰረታዊ ነገር እሱ ይመስለኛል ለትዳር። በጣም እናቴ አሁን እኛ ቤት ያው እህቴም ወንድሞቼም አግብተዋልና እኛ ቤት ስትመጣ አትቀመጥልን። ኧረ ልሂድ መክሰሱ ሰዓቱ ደረሰ ምናምን ብላ ትነሳለችና በጣም ነው የምታስብለት። እና እሱን ሳይ ለትዳር ምን ሊፈጠር እንደሚችል የማወቅ አይደል ይሄ ሴንስ የማድረግ እናትነታችንም እሱ ነገር አምጥቶብናል ብዬ አስባለሁ። ተፈጥሯችን ይመስለኛልና ሊመጣ ያለውን ነገር በተወሰነ መንገድ ሴንስ እናደርገዋለን። መጥፎ ነገር ልቤ ነግሮኛል ትያለሽ እና ሚስቱን የሰማ ወንድ፣ ከሚስቱ ጋር የተስማማ ወንድ ባል የትም ቦታ ሄዶ ሰክሰስፉል መሆን ደግሞ ነገሮችን በተለያየ አቅጣጫና አይን የምታያቸው በአንድ አይደለም። ተፈጥሯችን ነው፣ በጣም ተፈጥሯችን ነው። ወንድ ልጅ እኮ ቶሎ አይበስልም ይባላል። ሴቶች በ20 ዓመታቸው ምናምን እኮ ትዳር መስርተን ልጅ ወልደን ቤተሰብ እናስተዳድራለን። ወንዶች ግን ለመብሰልም ትንሽ እድሜያቸው መሄድ አለበት ተብሎ ይታሰባል። ጊዜ ውስጥ እግዚአብሔርም ሲሰራን እንደዛ ነው። ኬር እንድናደርግ፣ እንድናግዝ፣ ሰፖርት እንድናደርግ፣ እንድንደግፍ ነው የተፈጠርነው ብዬ አስባለሁኝና
አለን፣ ያ ተፈጥሮ አለን። ደስ ብሎኛል ስላነሳሽው። ምክንያቱም ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ ተፈጥሮ መሆኑን እንረሳውና በሰውኛ እየተመለከተ በቃ የሌለው ሰው ታሞ የመታከሚያውን ለመስጠት ለራሱ መድኃኒት መግዣውን ለመስጠት የእናቴ ማስታወሻ ነው እናቴ በህይወት የለችም ያንገቷን ሀብሏን ቤት ሰው መኖሪያ ቤት አሁን ለመግዛት እንዴት እንደምንጋጋጥ አይደል? ኢትዮጵያ ውስጥ መኖሪያ ቤት ለመግዛት በጣም ረጅም ጊዜ ነው የሚፈጀው። ጥሪትሽ ነው በቃ ቀሪ ሀብት የምትይው ነገር ነው። ግን ሰው አምጥቶ እንደቀላል ነገር ቤት ይሰጣል። እና እንደዚህ አይነት ልቦችን ስታይ የምር በጣም ነው እኔ ልብ የሚሞላው ደስም የሚለኝ የምኮራውም። ኢትዮጵያዊነታችን አለ ለካ በሆነ ነገር ተሸፍኖብን መጥፎ ነገሩን እየሰማን እንጂ አለ ብለሽ ተስፋ እንዳትቆርጪ ያደርግሻል። ከዛ ውጪ ባህር ማዶ ያለው ኢትዮጵያዊ ልቡ እዚህ ነው። አልሄደም። እውነት ከውጭ ሀገር ብዙ ልጆች ይደውላሉ። ኢቭን አንዳንዴ አማርኛ ራሱ በደንብ የማይችሉ ልጆች ይደውላሉ ለማገዝ፣ ልባቸው እንዴት ደስ እንደሚል፣ ስለ ሀገራቸው የተነገራቸው ነገር እንዴት ደስ እንደሚል እና በደንብ ነው ልጆቻቸው ላይ ራሱ የሚሰሩት። በዚህ ፕሮግራም ያየሁት ነገር እሱ አይደለ? የራሳቸውን ኑሮ ለማሸነፍ አረብ ሀገር ሄደው የሚያገኙትን ገንዘብ እንኩ ብለው መስጠት መቻል እኔ ትልቅ ልብ እንዳላቸው ነው የሚያሳየው። የናፍቆት የህይወት መርህ አላት? አዎ አለ። የራሷ የሆነ ብቸኛ አለ። ምንድን ነው? ምናልባት ከ5 ከ6 ዓመት በፊት የህይወት መርህሽ ብለሽ ብትጠይቂኝ አሁን ምልሽ ላለልሽ እችላለሁ። አሁን ግን በብዙ ከፍታም በዝቅታም በመውደቅም በመነሳትም የተማርኩት ትልቁ ነገር በምንም አይነት ሁኔታ ውስጥ እግዚአብሔርን ማስቀደም ነው። እኔ እንደ ህይወት መርህ ያስኩት ማልደራደርበት ጉዳይ እግዚአብሔርን ማስቀደም ነው። ምክንያቱም ተምሬያለሁ፣ ዲግሪ ያለኝ ማስተርስ አለኝ ብዬ በትምህርቴ ተመክቼ ሰዎችን አውቃለሁ ብዬ በማውቃቸው ሰዎች ተመክቼ መናገር እችላለሁ፣ ማውራት እችላለሁ ብዬ አንደበቴን ተመክቼ ዝነኛ ነኝ ትንሽም ቢሆን እውቅና አለኝ ብዬ ዝናዬንም ተመክቼ ያልኩባቸው ጊዜያቶች አሉ። ሁሉም በዜሮ የተባዛበት። እግዚአብሔርን ካልያሽ እውቀትሽ፣ ዝናሽ፣ የምታውቂያቸው ሰዎች ሁሉ ነገር ባዶ ነው። እግዚአብሔር በህይወት ውጣ ውረድ ውስጥ እሱን አስተምሮኛል። እንዳልኩሽ ነው የዛሬ 5-6 ዓመት የህይወት መርህሽ ብለሽ ብትጠይቂኝ ጠንክሮ መስራት፣ ለራስ መቆም፣ ኮንፊደንስ ልልሽ እችላለሁ። እነሱ ነገሮች ዋጋ የላቸውም እያልኩኝ ሳይሆን እግዚአብሔርን ካላስቀደምሽ ሁሉም ነገር ትርጉም የለውም በዚህ ምድር ላይ እና እግዚአብሔርን ያስቀደመ ሰው በጣም ከፍታ ቢመጣ ያን ያህል አይገረምም፣ መውደቅም ቢመጣ አይደነግጥም። መነሳት እንዳለ፣ የተደገፈው ጠንካራ አካል እንዳለ መረዳት ይችላል እና ለእኔ አሁን እየሰራልኝ ያለ ሁልጊዜ የማልደራደርበት ነገር እግዚአብሔርን ማስቀደሜ ነው። በብዙ በስራዬ፣ በትዳሬ፣ በግል ህይወቴ፣ በቤተሰቤ፣ በሁሉም ነገር እግዚአብሔርን አስቀድማለሁ። ይህንን ማወቅ ትልቅ ጥበብ ነው። እውነት ይሄ ገብቶኛል። ሰዎችን ቢያውቁት ደስ ይለኛል። እውነት በእግዚአብሔር የሚያምኑ ሰዎች ይህን ቢያውቁት እንዳልሽው ልባቸው ያርፋል ብዬ አስባለሁ። ብዙዎቻችን ሁልጊዜ እኔም የነበርኩበት እኔም እንደዛ አድርጌ ስለማቅ የምንፈልገው ነገር ላይ መጠንከራችንን መበርታታችንን እንጂ እውነት ይሄ ነገር የእግዚአብሔር ፍቃድ ነው የሚለውን ነገር ብዙ አናስተውለው እና የእግዚአብሔር ፍቃድ ያልሆነ መንገድ ላይ እንገባና በጣም ብዙ እንዳክራለን፣ ብዙ እንደክማለን። ቆም ብሎ እግዚአብሔርን መጠየቅ፣ ይሄ ነገር ፍቃድህ ነው ወይ? እኔ በጣም ስራ ሲመጣ ራሱ ወደ እኔ መጀመሪያ እጸልያለሁ፣ ይሄ ነገር ካንተ ነው ወይ? ካንተ ካልሆነ ይቅርብኝ ብዬ በጣም ብዙ የሚያጓጉ ብሮች ቀርተው ያውቃሉ። እና ሁሉም ብልጭልጭ ነገር፣ ሁሉም የሚያምር ነገር ከእግዚአብሔር አይደለም። እግዚአብሔር ካየልን ዓላማ ሊያሰናክሉን የሚፈልጉ በጣም ብዙ ማታለያዎችን ጠላት ሰይጣን ይልካል ወደ ህይወታችን። ስለዚህ ቆም ብለን እግዚአብሔርን ፍቃዱን ስንጠይቀው ይሄ ነገር ካንተ ነው ወይ ስንለው እሱ ጋይድ እንዲያረገን እሱ ሊድ እንዲያረገን ፍቃዳችንን ስንሰጠው፣ ምክንያቱም እግዚአብሔር የፍቃድ አምላክ ስለሆነ ፍቃዳችንን ስንሰጠው በዛ መንገድ ሁሉ ነገር የተስተካከለ ይሆናል። አለመሳካት አለመሆን እንኳን ቢመጣ ዳግም ተደግፈሽ እንደምትነሽ ታውቂዋለሽ። እና አሁን ላይ ያለችው ናፍቆት ትልቁ የህይወት መርሆ ያደረገችው እግዚአብሔርን ማስቀደም። ናፍቆት ምን ያዝናናታል? በምንድን ነው ትርፍ ጊዜዋ የምታሳልፈው? ቤት ውስጥ መሆን ነው የሚያዝናናኝ። ብዙ የውጭ ሰው አይደለሁም። እኔም ባለቤቴም ስራ ካለን ከስራችንን ከጨረስን ቶሎ ወደ ቤት ነው የምንሄደው። ከልጆቻችን ጋር የምናሳልፈው ጊዜ፣ ከባለቤቴ ጋር የማሳልፈው ጊዜ፣ የብቻችንም ጊዜ አለን። እኔና ባለቤቴ ልጆቻችንን ተወት አድርገን ለተወሰነ ጊዜ የምናወራበትን ጊዜ የምናመቻቻለን። እሱ ነው የሚያዝናናኝ። ግን አንዳንድ ጊዜ ደግሞ ሰፋ ያለ ጊዜ ካለን ከከተማ ወጣ ማለት እዚሁ ሀገር ውስጥም ቢሆን ከከተማ ወጣ ማለት እሱ ያዝናናኛል፣ ደስ ይለኛል። ውሃ ያለበት ቦታ ምናምን በጣም እወዳለሁ። አሁን ልጆች ከመጡ በኋላ ትንሽ ለመውጣት ከበድ ይላል፣ ግን ድሮ ላይ በደንብ የምናደርገው እሱን ነበረ። አሁንም ጊዜ ሲኖረኝ
የማደርገው የሚያስደስተኝ ነገር የሚያዝናናኝ እሱ ነው። ግን አብዛኛውን ጊዜ በቃ ከቤተሰብ ጋር ማሳለፍ ነው እንዳልኩሽ። እኔ ቤት ውስጥ ገባ ይሄ ቡና ቀራርቦ ጣን ተጨሶ ምናምን በቃ አለሜ እሱ ነው። ቢሮ ሁሉ አስደርጋቸዋለሁ። አልሸተተሽ? እንዴ ጠጥቼ ቀምሼ እኮ ነው የገባሁት። ከጀበና ቡና ጠጥታ ጣኑ ራሱ ከውጭ ነው የሚጠራው አይደለ? ደስ ይላል ባህላችን። ሰውም ምን አሁን ቤቴ ሲመጣ ቡና በጣም እወዳለሁ እና መጀመሪያ ማድረገው የሚጠጣ የሚሆን አይሁን ቡና ነው ማቀራርበው እና ሰው ቤትም ሲሄድ እኔ ልክ ስገባ ቡና እንዲያቀርቡልኝ ነው የምጠብቀው እና ካላረጉ ቅር ይለኛል። ያላስተናገዱሽ ነው ይመስለኝ። እንኳን ነገርሽ ነገሩ እንኳን እሷን ነው ማረገው። ስለዚህ የዛኔም ጀስተስ አድርገሽ ነው የጠበቅሽ። አሁንም ደግሞ ሲመጣ እኔ ትልቁ ግብዣ እንደዛ ነው። ስኬት ለናፍቆት ምንድን ነው? ቀለል አድርጌ ነው ደግሞ ከባድ ጥያቄ አነሳሽ። ከባድ ጥያቄ። ስኬት ከባድ ጥያቄ ነው። ስኬት እንደየሰው ይለያያል ብዬ አስባለሁ። ምክንያቱም የሆነ ሰው ጋር ስኬት የሆነ ነገር የሆነ ሰው ጋር ስኬት ላይሆን ይችላል። ለምሳሌ ማግባት የአንዳንዱ ሰው ስኬት ሊሆን ይችላል። ተምሮ መመረቅ የአንዳንዱ ሰው ስኬት ሊሆን ይችላል። ልጆቹን አስተምሮ ለቁም ነገር ማብቃት ለአንዳንዱ ሰው ስኬት ሊሆን ይችላል። እንደየቆምንበት ጫማ እንደየተፈጠርንበት አላማ ስኬት የተለያየ ሊሆን ይችላል። እንደኔ ግን ትልቁ ስኬት ብዬ የማስበው ዋናው ነገር የተፈጠርንበትን አላማ መክሊታችንን መለየት መቻል ነው ብዬ አስባለሁ። ምክንያቱም እግዚአብሔር በአምሳሉ ውብና ድንቅ አድርጎ ሲፈጥረን እዚህ ምድር ላይ የሆነ ነገር አስተዋጽኦ አበርክተን እንድናልፍ ነው። ሁላችንም ጊዜያዊ ነን፣ ማንም ዘላለማዊ የለም። ግን ስንመጣ የማይጠቅም ወይም የማይረባ የሚባል ሰው የለም። የተፈጠርንበት አላማ ይለያያል። ያ ሁሉ የዛ ሁሉ ሰው አላማ ልዩነት